ከዚህ ነው አንተም ቀለበት ያሰርክላት? እኛ ጄነሬሽን ወርቅ የማከማቸት ወርቅ የመግዛት ብዙም አይደለም። ሲለቅብን መልሰን መምጣት ይችላል። ለምን የወርቅ የሚያስብል ነገር ነው? ስንሰራ አሁን 3 ፒስ ቆጣው 3 ፒስ ለ3 ሰው። እዛ ጋም ደግሞ የሚያብረቀርቁ ድንጋዮች እያየው ነው። የከበሩ ድንጋዮች አንቆርጦ ምንም ደፍሬ አልቆረጥኩም። ፕሪሚየሙ አንድ ነው። አንድ ሰው ብቻ ነው የሚገዛው። ዋጋችን እንዳልኩሽ ከ1 ግራም ወርቅ በታች። ለንግድ አይደለም እነሱ የሚሰሩት። እንግዲህ ቫላንታይን ይሄ ቆንጆ ስጦታ ነው ለወንዶች። ማሰራን አስቡበት። አዲስ እጮኛ የሚያዛችሁ ገርልፍሬንድ የሚያዛችሁ ኑቅ አዘጋጅተናል። አክቹሊ ቫላንታይንስ ዴይ ብቻ መጠበቅ ያለብን አይመስለኝም። ሰላም እንዴት ናችሁ? ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ የፍቅረኞችን ቀን በማስመልከት ቆንጆ ስጦታዎች የሚገኙበትን ቦታ ነው ማሳያችሁ። አብራችን ቆዩ። ቴንክ ዩ እናመሰግናለን። ቲክቶክ ላይ አይቼው እንግዲህ በጣም ወድጄው ነበር፣ ግን አሁን ደግሞ ሳየው በጣም ይበልጣል። ቲክቶክ አልገለጸው። አዎ እንግዲህ በተቻላችን አቅም እየሞከርን ነው። በጣም ቆንጆ ነው። እስቲ እንደው በመጀመሪያ ራስን አስተዋውቀኝና ወደ እቃዎቹ እንገባለን። ኦኬ ያብስራ እባላለሁ። የልዩ ጄም ጁዌለሪ መስራችና ባለቤት ነኝ። እሺ ያብስራ፣ እንግዲህ በወጣትነት መስራች መሆን ምን ይመስላል? ከሱን ጀምር። ያው ከባድ ትንሽ ፍትግ ያለው ደስ የሚል ሪዋርድም ደግሞ አለው በዛው ልክ። በጣም ያምራሉ። እንግዲህ በአጠቃላይ የምትይዛቸውን እቃዎች እስቲ ፓንታ አፍ እንስማውና እንያቸው። ኦኬ ሶ የምንይዛቸው የከበሩ ማዕድናት ናቸው። ሁሉም ከኢትዮጵያ የምናገኛቸው ናቸው። እዚሁ ከማዕድን ወጥተው ራሳችን ቀርጸን አጊጠን አስውበን ለጌጣጌጥነት የምናውላቸው ናቸው። ሁሉም የተሰሩት ከብር ነው። ከብር ነው የተሰሩት? ሁሉም ብር ናቸው። ኦኬ ስለዚህ እዚህ አካባቢ ፈርጣቸው ነው በከበረ ድንጋይ የሚሰራው? ፈርጣቸው ዙሪያቸው የታቀፉት በሙሉ በከበረ ማዕድናት ይሰራሉ ማለት ነው። አሁን አንቺ የምትነኪው ኦፓል ይባላል። ኢትዮጵያ የምትታወቅበት ማለት ነው። አይን ውስጥ ይገባል። በጣም ያምራል። እነዚህ ደግሞ የወንድ ጌጣጌጦች አሉ፣ የወንድ ቀለበቶች፣ ሴት ብዙ ጊዜ እንደውም ወንድ ቀለበት ሲቸገር ያለው ክብ ቀለበት ብቻ ነው ብዙ የማያረጉትና ይሄ ግን በጣም ለወንድ ይከብዳል አይደል? ጊፍት ለመስጠት ይከብዳል አይደል? አዎ ለሴት ሲሆን ቀለል ያለ በቃ የፈለከውን ነገር በቀላሉ ታገኛለህ። ኳሊቲና ከመነጽር የተዘለለ አልፈዋል። ይሄው ቀለበት እያሉ ነው። በጣም ነው የሚያምረው። ይሄ ራሱ እሱ ብላክ ኦኒክስ ይባላል። እሺ ወይም በአማርኛው ባልጩት፣ ጥቁር ባልጩት ድሮኛ ህፃን እያለን ስንጫወትበት የነበረው ማለት ነው። ባልጩት ወይኔ በጣም ነው የሚያምረው። በጣም ነው የወደድኩት። ስለዚህ ሁሉም የራሳቸው አሰራርና የራሳቸው የማቴሪያል እንትን አላቸው እንጂ አንድ አይነት አይደሉም ቀለበቶቹ። ሁሉም አንድ አይነት አይደሉም። እንደ ስማችን ባይ ዘ ዌይ አንድ እቃ ስንሰራ አሁን 3 ፒስ ከወጣው 3 ፒስ ለ3 ሰው ነው። ማክሲመም ሄድን ከተባለ ለ5 ሰው ነው። አንድን ዲዛይን ለ5 ሰው ነው የምናደርገው። ልክ ያ ተሽጦ ሲያልቅ ያልቃል። ስለዚህ ሌላ ቦታ የመደጋገም ነገር አይደገም። ዋው! ስለዚህ አንቺ ጋር ብቻ ነው የሚቀረው። ስለዚህ ሁሉም ሰው ጋር የሚደረግ አይነት ደግመን የምናመርተው ነገር አይኖርም። ወይ ማዕድኑን የከበረ ድንጋዩን እንቀይረዋለን ወይ ደግሞ ዲዛይኑን እንቀይረዋለን። ከዛ የዘለለ ይሄኛው ደግሞ ትንሽ ለየት ያለ ነገር ነው አይደል? እሱ አምበር ያው ብዙ ጊዜ አምበር ይባላል። ከየት አካባቢ ነው ማዕድኖቹ የሚመጡት? ሁሉ ሙሉ ኢትዮጵያ የሌላት ማዕድን የለም። ባይተው ሁሉም የኢትዮጵያ አገር ላይ አለ። አሁን በቁጥር እንደው ከታወቀ ምን ያህል ማዕድናት ናቸው አሁን እናንተ ጋር የሚገኙት? እንቁጠራቸው?
እሺ ሁሉም ኦፓል አለን፣ ኤምራልድ አለን፣ ሳፋየር አለን፣ ሩቢ አለን፣ ጃስፐር አለን፣ አማዞናይት አለን፣ አምበር አለን እንዳልኩሽ። አሁን እሱ ዋው እንዴት ያምራል! አረንጓዴው ባልጩት ነው ወይም ደግሞ ግሪን ኦብሲዲየን ይባላል። ይሄኛው በነጭ ደግሞ አለ። ይሄ ሆኖ በነጩ ደግሞ ስናደርገው ወይ ሲያምር። ስለዚህ ሰው በፈለገው መጠን እዚሁ እየተሰራ ከሆነ የፈለገውን ዲዛይን ይዞ መምጣት ይችላል አይደለ? ከተለያየ ቦታ ኢንተርኔት ላይ ምናምን ዲዛይን አውርዶ ያው ኢትዮጵያ ውስጥ አሁን ላይ ገና እየጀመርን ያለን ሀገር ነን። በጌጣጌጥ ማምረት ላይ አሁን ላይ በጣም ጥቂት ሰዎች ናቸው። ማሽን የሚያስፈልገናል። ብዙ ነገሮች አሉ። ኢትዮጵያ ውስጥ መሰራት የሚችል ከሆነ እንሰራዋለን። ምንም ችግር የለውም። ምንም ችግር የለውም። ሶ ኢትዮጵያ ውስጥ መሰራት የማይችል አይነት ዲዛይኖች ከሆኑ ግን አስፈላጊ ከሆነ እስከ ውጭ ድረስ መሄድ ይቻላል። ግን ፕሪፈርኛ የምናደርገው እዚሁ በሀገራችን ውስጥ በሀገራችን ምርት ሁሉ ነገር እዚሁ የሚያልቅ ነገር ስለሆነ እሱን ነው እኛ ሞር ፑሽ እያደረግን ነው። ግን እናንተ ደግሞ ከፈለጋችሁ እስከ ውጭ ድረስ የፈለጋችሁን ዲዛይን ማሰራት ይችላሉ። በጣም ነው የሚያምሩት። የሴቶቹንም በጣም ነው የወደድኳቸው። ዋው እንዴት ያለ ነገር ነው! ከዚህ ነው አንተም ቀለበት ያሰርክላት አይደል? እንዴ በእኛ ምርት ሳልተባባል የእሷ ይለያል። ከሌላ ቦታ በጣም ነው የሚያምሩት። እነዚህ ምንድን ናቸው? ኦፓሎች ናቸው እነዚህ። ዙሪያቸውን ሲልቨር ነው ባይ ዘ ዌይ። እሱ አሁን የሆነ ሮዝ ጎልድ ነገር ይመስላል። ጎልድ ነገር ይመስላል። እሱ ኤሌክትሮፕሌቲንግ የሚባል ማሽን አለ። በሱ ሲልቨርን ወደ ሮዝ ጎልድ ወደ ጎልደን እንለውጠዋለን። ሶ ዋናው ቤዙ ይሄ ነው። እዚህ አሁን ይሄ ሮዝ ጎልዱ ነው። ይሄኛው ጎልዱ ነው። ይሄኛው ደግሞ ሲልቨሩ ነው። የሚጀምረው ግን ሁሉም ከዚህ ነው። ይሄኛው ነው። ከዛ በኋላ በማሽኑ ወደዚህ እያቀለም ነው የምንመጣው። ይሄ ነው ኦልሞስት ፕራክቲካሊ ያየ ነው። እስከ 1 አመት ፕላስ የመቆየት ቻንስ አለው። ግን ሲለቅ የምናገኘው ምንድነው? ቤዙ ነው። ይሄ ነው ሲልቨሩ ነው የምናገኘው። ስለዚህ ምንም ችግር የለውም ቢለቅም ወደ እኛ ጋር ያመጡታል። እኛ ጋር ይመጣል። እኛ ጋር ከመጣ በኋላ ሪፕሌት ይደረጋል። የእድሜ ልክ ነው። ለልጅሽ ሰተሽ ልጅሽ እኛ ጋር መጥቶ ሪፕሌት ማስደረግ ይቻላል። ድንጋዩ ቢወልቅ ድንጋዩ እስካለ ድረስ መተሽ እኛ ጋር መስተካከል ይችላል። ሰርቪስ እኛ ጋር በነፃ ነው። ወይ እናንተ ጋር የገዛ ደንበኛ በቃ ቢበላሽ እንዳልከው ደግሞ ወልቆ ግን ራሱ ማቴሪያሉ ካለ መተው ማስተካከል ይችላል። ኢቭን ወልቆ ቢጠፋ እኛ ጋር ካለ ይተካል። በጣም አሪፍ ነው። በጣም ነው የሚያምሩት እውነት ለመናገር። ሰውስ እንዴት ነው ተቀባይነቱ? እንዴት አገኘኸው? ተቀባይነት አለው። ያው ይህንን ስራ እኔ ስጀምረው አይ ቲንክ የእኛ ጀኔሬሽን ወርቅ የማከማቸት ወርቅ የመግዛት ብዙም አይደለም። ምንድነው በ1 ግራም ባልሞላ ሂሳብ እዚህ ጋር አንድ ሙሉ የምታደርጊ የምታምሪበት የምታጌጭበት የሆነ ጌጣጌጥ ይዘሽ ትሄጃለሽ። ጊፍት ብትሰጩ ተከብረሽ የምታደርጊበት ፕላስ ደግሞ የሀገርሽ ምርት ነው። ኦን ቶፕ ኦፍ ዳት ደግሞ ቶሎ ይበላሽብኛል፣ ቶሎ ፋሽኑ ያልፍብኛል ብለህ የምታስበው ነገር አይደለም። ሰው ላይም አታዩ። እሱን በማሰብ ነው ወደዚህ ስራ የገባ ነው። አይ ቲንክ ሰውም ደግሞ እሱን አይ ቲንክ አንደርስታንድ ያደረገን ይመስለኛል። ከጀመርን ጥቂት ጊዜያት ቢቆጠሩም በሰው ዘንድ ግን ትንሽ እውቅና ያገኘን ይመስለኛል። ከፍ እያለን አይደል? እያለን ነው። እዛ አካባቢ አንገት እያየሁ ነው። እስቲ እነሱን ደግሞ እናያቸው ይቻላል። ይሄኛው ምንድነው? አሁን እነዚህ ሙሉ ብር ናቸው። የፋሽን ሾው ስራችን ይሄ ወርቅ ነው የሚመስለው። እውነት ለመናገር ወርቅ ነው የሚመስለው። አክቹሊ የወርቅ ፓርቲክሎች ውስጡ አለው ማሽኑ። ያንን ወርቃማ ከለር የሚያመጣው ውስጡ ያሉት የወርቅ ፓርቲክሎች ናቸው። እንደዚህ አይነት የወርቅ ከለር የሚሰጡ ብሩን እንሰጠዋለን። ብሩ ውስጥ ይገባል።
ከዛ በኋላ ሶሉሽን ነው። ሶሉሽኑ ያንን ወደ ወርቅነት ይቀይረዋል ማለት ነው። ግን ወርቅ አይደለም ሲልቨር ነው ሆነ እና ላይ ኮትድ ነው ከላይ ነው ኮት የሚያደርገው እንጂ ፕሌት ነው እንጂ የሚያደርገው እንትን አይደለም። ይቆያል አልከኝ ይሄ ነገር አይደል? ይቆያል። ከዛ ደግሞ ሲለቅብን መልሰን መምጣት እንችላለን። ለምን የወርቅ የሚያስብል ነገር ነው? ወርቅ ለምን የሚያስብል ነገር ነው? አዎ እነዚህ ይሄ እሱ የተወሰኑ ስራዎቻችን እነዚህ ፋሽን ሾው ላይ ያቀረብናቸው ናቸው። ኦኬ ባለፈው ስካይላይት ላይ ያያችሁ ነበርና በጣም ቆንጆ ስራ ነበር ይዛችሁ ሄዳችሁት። እኛው ምንድነው ይሄ አሜቲስት ይባላል። በአሜቲስት የከበረ ድንጋይ የተሰራ ነው። እነዚህ ሙሉን ከብር ነው የሚሰሩት ውስጣቸው። በተረፈም የተለያየ ከለር እያየው ነው። ይሄኛው እሱ ራሱ ነው። ይሄ ኤምራልድ ይባላል። ይሄ ኤምራልድ ነው። ይለያል ማለት ነው። ይለያል። ይሄ ከሻኪሶ ነው በአብዛኛው የሚገኘው። በጣም ያምራል ከለሩ። ያምራል። አረንጓዴ ነው። ይሄኛው ደግሞ እንዳልኩሽ አሜቲስት ነው። ድንጋዩ ላሳይሻለሁ። የአንገት ሰው በተለያየ ሼፕ በተለያየ አይነት ከለር ምናምን እንደፈለገ ማዘዝ ይችላል። በሚገባ እነዚህ ብር ናቸው፣ ሙሉ ብር ናቸው። እሱ ደግሞ ሩቢ ነው። ባይገርምሽ ውስጡ ላይ ያሉት ቀይ ፒንክ ቀይ የሚመስሉት እነዚህ ሩቢዎች ናቸው። ከየት አካባቢ ነው ይሄ የሚመጣው? ሩቢ አሁን ላይ አፋር ላይ በሰፊው እየወጣ ነው አለ። አፋር ላይ አለ። ዋጋቸውስ እንዴት ነው? ማለት በጣም ያምራሉ። ብዙ መግዛት አሰብኩና እንዴት ነው ያውቀው ነገር? ዋጋችን እንዳልኩሽ ትንሽ ቅድም ፍንጭ ሰጥቼሻለሁ። ከ1 ግራም ወርቅ በታች ሁሉም ዋጋቸው ከ1 ግራም ወርቅ በታች አይደለም። ኦፍ ኮርስ ይለያያሉ፣ ግን እንደ ሰው እንደ አቅሙ እቃ ዋጋችን ፊክስድ አይደለም። ተነጋግረን ተደራድረን እየቀነስን እንዲለመድም ስለምንፈልግ ግን ምንድነው ከዋጋ በላይ አንድ ሰው ሲገዛ ወዶት ጀነሬሽናል ይሆናል። ለልጅ የሚተላለፍ የሆነ ቅርስ ነው መስጠትኛ የምንፈልገው። አርገሹ ተበጥሶብሽ ተበጠሰብኝ በቃኝ ነገ ልግዛ እምትዩ አይነት እቃ እንዲሆን እኛም አንፈልግም። ለዛም ነው ዋጋችን ተመጣጣኝ ነው የምልሽ። ኢትክንጎ ስካይዝ ዘ ሊሚት ይባላል። እንዳቅማችን አለ። ድንጋዮች እያየው ነው። የከበሩ ድንጋዮች ቃል ስተሻል። እሺ ሶ ቅድም ያየነው እዛ ጋ ያየሽው አሜቲስት ማለት ይሄ ነው። ይሄ እንደወረደ የሚባለው ማለት ነው። ሶ እዚህ ጋር የምታያቸው ፐርፕል ከለሮቻቸው እነዚህ ክሪስታላይዝድ ፎርማቸው ነው። ሶ ይሄ ተቆርጦ ተፈልፍሎ ከዛ በኋላ ይሄኛው በማሽን ተቆርጦ በሁለት አይነት መንገድ ይቆረጣል። አንደኛው በካቦሽን ይባላል፣ ሌላኛው ደግሞ ፋሴት ይባላል። በእንደሱ አድርገን አስተካክለን ቆርጠን በፈለግነው ሼፕ እናስይዘዋለን ማለት ነው። ይሄ ያለ እነዚህን በጣም ድርጓቸው ከሩቅ ነው አይን የሚይዙት። አዎ ሶ ስፔሲመን ናት። ፓይራይት ከለራቸው ወደ ፐርፕል ነገር ፐርፕል ፓይራይት ነው። አዎ ማለት ስፔሲመን ነው እሱ። ኖርማሊ እንደ ኮሌክተር አይተም ነው የምንጠቀምባቸው እነዚህ። ምክንያቱም ይሄንን ለማግኘት በጣም ከባድ ነው አይደል? አዎ አሁን ይሄ ኖርማሊ ይሄ ማለት ይሄ ነው። ፓይራይት ማለት ፉልስ ጎልድ ማለት ነው። ወይም ደግሞ በአማርኛ እንደወረደ ስንተረጉሞ የጅሎች ወርቅ ተብሎ ይባላል። ምክንያቱም ስታዩ ወርቃማ ነገር ከለር አለው እና በብዛት ወርቅ ነው እየተባለ ብዙ ሰዎች ይሸውዱበት የነበረ ነው። that's why ፉልስ ጎልድ የተባለው እና ይሄ በፐርፕሉ ሲሆን ሬር ነው፣ አይገኝም እንደልብ። ይሄኛው ሲገኝ ይሄ አለ፣ ይሄ እንደልብ አለ። ፓይራይት ሲቀረጽ አልሙኒየም ይመስላል። እኛ ስንቀርጸው ይሄኛውን ከለር ያጣና ጎልደን ከለሩን ያጣና የአልሙኒየም ከለር ይዛል። እነዚህ አሉ። ይሄኛውስ ራሱን ከለሩን ነው የሚይዘው። አንቆርጦ ምንም እንደፍሬ አልቆረጥኩም እንዳልኩሽ። ይሄ ስፔሲመን ነው። አዎ ጀስት መልሰሽ የምታገኙ እቃ አይደለም። ጀስት እንደ ዲስፕሌይ እቃ ነው እኛ የሚጠቀምበት ያለው። በጣም ያምራል። አይንም ይይዛል። አይንም ይይዛል። አዎ በጣም የሚያማምር እንግዲህ የጆሮ ጌጥ የአንገት እያየው ነበር። የእጅ ሳለ
በሚገባ እሺ የእጅ አሁን ላይ በሁለት አይነት አለን አክቹሊ እነዚህም አሉ ሶ እስቲ ከታችኛው ስንጀምር እነዚህ ቻይኒዝ ጄድ ይባላሉ ተቦርቡሮ ነው የሚሰሩት ወጥ ነው ኦኬ ድንጋይ ተቦርቡሮ ነው የሚሰሩት በቃ ድንጋዩ ይቦረቦራል ምንም ክሊፕ የለውም ሶ ይደረጋል ትንሽ ያታግላል ከገባ ግን አይወልቅም ቻይኒዞች ምንድነው የሚያደርጉት ልክ ለአንድ ሰው ለሚወዱት ሰዎች ሲያረጉ ቫላንታይንስ ዴይ ማውን ደርሷል ሶ ምንድነው የሚያደርጉት ይሄንን ጄድ ያደርጋሉ እዛ በኋላ ከራስሽ ጋር አይ ማለት በቂ ነው ሳይዙ በቂ ነው በጣም ሲጠብቅ ይሰበርና ለሁለተኛ ዙር ደግሞ ይሰራል ግን ይሄ ኦልሞስት ሌትስ ሴ አንድ የ25 አመት ሴት ብታደርገው ልትቀይረው የምትችለው በነሱ ትራዲሽን እስከ 40 ድረስ አይቀየርም አንሌስ በሆነ ሰርከምስታንስስ ካልከሳች ወይ ጌን ካላደረገች አይቀየርም ቫላንታይን ይሄ ቆንጆ ስጦታ ነው ለወንዶች ማሰራም አስቡበት ማሰራም ይሆናል ሌላ እነዚህ ያሉ እነዚህ ታይገር አይ የወንድ ናቸው እነዚህ ለወንድም ለሴትም መሆን የሚችሉ ነገር ናቸው መዘነጫ ዴይ ቱ ዴይ የምናረጋቸው ነገር ናቸው እነዚህ ሙሉ ታይገር አይ አለን ታይገር አይ እና ሃውላይት ይባላል ይሄኛው ደግሞ ሃውላይት እና ብላክ ኦብሲዲያን ቀደም ያልኩሽ ባልጩት ያልኩሽ በእነሱ አሉን ይሄ ዴይ ቱ ዴይ ብለን የምናስባቸው ናቸው ለወንዶችም ለሴቶችም አሉ ወደ ሴቶች ደግሞ ስንገባ ቺም አለች እቺ ኦፓል ናት ሙሉ ዙሪያዋን ኦፓል ናት በጣም ነው የምታምረው ሙሉ ዙሪያዋን ኦፓል ነው ሲልቨር ነው ስቲል ሲልቨር ነው ራሷ ማጥበቢያ ማስፊያ ራሷ አላት በጣም ታምራለች ብዙ ጊዜ ሰው ጊፍት ሲሰጥ ውይ ባይሆናቸውስ ቢሆናቸውስ እንደዚህ የሚባል ነገር የለም እኛ ጋር አይደለ በደንብ ሳይዝ አለ ቀለበት ላይም አለን ምንም ነገር ላይ ሳይዝ ደልባለ ስጦታም ሰጥቶ ደግሞ ሰው ምናልባት ወይ ዋልዬ ወይ ሚስትየው ባትወደው መጥቶ የመቀየር የማስተካከል ሙሉ መብቱ የተጠበቀ ነው ደንበኛ ሙሉ መብቱ ጊፍት እስከሆነ ድረስ አናቆ ጊፍት ነው ሄዶ ውይ የቤተሰብም ራሱ ሊሆን ይችላል የጓደኛም ተጽዕኖ ቢፈጠር ምንም ችግር የለም ትንሽ ቢቀየር ካላሉ ትንሽ ታይፖ ምናምን ቢባል መምጣት ትችላላችሁ ብለዋል እንግዲህ እንደው በዚህ ወጣትነትህ ወደዚህ ስራ እንዴት ገባህ እንዴት ይሄን ስራ መረጥከው ኦነስትሊ አጋጣሚ ነው ጥሩ አጋጣሚ ነው ጊፍት ለአንድ ጓደኛችን ለመግዛት ሄደን በቃ እንዳልኩሽ ለወንድ ጊፍት መግዛት ማለት በቃ ሄዴክ ነው አይሆንም እና እንደ አጋጣሚ አሁን የለም ውጭ ሀገር ነው ያለው ከጓደኛዬ ጋር ተዋወቅን እዛ በኋላ ወደ ውስጥ በደንብ ከበሩ ማዕድናት ምን ማለት እንደሆኑ እንዴት መስራት እንደሚቻል እኔ በዛ ጊዜ ተማሪም ነበርኩ ስራ መሰራ ነበር ግን ሲሪየስሊ አልወሰድኩትም ነበር እያደር እየዋለ ግን ይሄ ነገር የምር ከራሴ ጋር ይሄ የፍላጎቱ እያደረብኝ እየወደድኩት መጣው ሳይታሰብ አንድ 7 አመታት ሳይቆጠሩ ይቀራሉ በእውነት ረጅም ጊዜ በጣም ረጅም ጊዜ አንድ 7 አመት 8 አመት ይሆናል ዋው ምን ያህል ጊዜ ሆነው ይሄኛውን ሾፕ ከከፈትክ ቅርብ ነው አንድ 8 ወር 9 ወር ቢሆን ነው በጣም ቅርብ ጊዜ ነው የከፈትነው ግን የኛ መጀመሪያ እኛ የከፈትንበት ጁለሪዎች አሁን ላይ ያደሩ ይዋሉ እየተለወጡ ጥሩ የሆኑ እቃዎች ደርሰናል ስትሆን በፕሮሰስም ብዙ መታየው አስተያየትም ይኖራልና እንደው ከሰው አስተያየት ምን ሰማህ በዚህ 8 ወር ውስጥ ምን ደስ የሚል ነገር አየ ሰዎች ኮሜንት ላይ የሰዎች ኮሜንት ላይ ኦነስትሊ ደስ ይላል ፊድባኩ ምንም ክፉ ነገር ያየውበት ነገር የለም በጣም ደስ የሚል ፊድባክ ነው ያገኘውበት ያለውት እንደውም ያበረታታ ነው and honestly በጣም ምንድነው thankful ነኝ አመሰግናለሁ በጣም ያንን አይነት ሪስፖንስ በማግኘቴ በጣም ደስተኛ ነኝ
በጣም ጥሩ እንግዲህ አሁን ያለነው እንደተባባለው የፍቅረኛሞች ቀን እየተከበረ ነውና እንደው ለቫላንታይን ያዘጋጁት የሆነ ስጦታ አለ ተባለ እሱን ነው አለ ሶ 3 አይነት ፓኬጆች ናቸው ያሉን በአሁኑ ለየት የሚያደርገው ሜቢ ከብራንዳችን ትንሽ በነግርሽ ብራንዳችን ከሌላ ብራንዶች ጋር ኮላቦሬት ማድረግ በጣም በደስታ ነው አሁንም ቢሆን ከኛ ጋር ኮላቦሬት አድርጎ አንዳንድ ነገሮችን መስራት የሚፈልግ ሰው ካለ አሁንም በራችን ክፍት ነው በአሁኑ ምንድነው ያዘጋጀነው 3 አይነት ፓኬጆች ናቸው ያሉት አበባችን ቺን ትመስላለች will you be my valentine የሚል ካርድ አላት ከዛ በኋላ ቾኮሌት ቦክስ ኦፍ ቾኮሌት አለን ከዛ በኋላ የፓኬጁ የሚጀምረው እዚህ ላይ ነው ይሄ ኮመን ነው አናስቀርም ሶ አንደኛው ላይ ስታንዳርድ ይባላል ሁለተኛው ላክስ ይባላል and መጨረሻው ፕሪሚየም ይባላል ስታንዳርዱ ጆሮ ጌጥ ነው የሚኖረው ያየሻቸውን ጆሮ ጌጦች እነዚህ ጆሮ ጌጦች ይኖሩበታል እነዚህ ጆሮ ጌጦች አሉ ከኦፓል የተሰሩ ናቸው እነዚህን ጆሮ ጌጦች አድርገን ቾኮሌቱንና አበባውን አድርገን እንልካለን ማለት ነው አንድ የምንጨምረው እቃ ደግሞ አለ የምንጨምረው እቃ በአሁኑ ከኢትዮጵያ ሀር የሚሰሩ እዚሁ ኢትዮጵያ ውስጥ የሚመረት ቤሪ ሀር የሚባል ብራንድ አለ ከነሱ ጋር ስካርፍ እና ሻውላቸውን ወስደን ለስታንዳርዱ ስካርፍ አደረገን ለማሳየት ያክል ስካርፏ ናት በጣም አሪፍ ናት ሙሉ ከሀር የተሰራ ነው ዋው እሺ ይሄኛው ስካርፍ ሲጨመርበት ቺኛውን ስካርፍ አድርገን ለገበያ ወጥተናል ማለት ነው ሁለተኛው ላክስ ይባላል አሁንም ይሄ አይቀርም በዚህኛው ስፋንታ ሻውል እናደርጋለን ሻውል ማለት ሰፋ ያለ እንደ ስካርፍ እንደ ናይት እንደ ፎጣም ነገር ነው እዚህ ጋር ጣል የምታረጊበት ነገር ነው እንዳደረግሽው ግን ሰፋ ይላል እሱን አድርገን ወይ ቀለበት ወይ ሀብል በጊፍት በሚሰጠው ምርጫ አሳይተን ለገበያ ወጥተናል ማለት ነው ፕሪሚየሙ አንድ ነው አንድ ሰው ብቻ ነው የሚገዛው በቃ ያልቃል በቃ ለንግድ አይደለም እነሱ የሚሰሩት እንግዲህ አይደለ የፍቅረኞችን ቀን ለማክበር ነው ለማክበር ሳይሆን ፕሪሚየሙ ምንድነው ሙሉ ኤምራልድ ሴት ነው እሱ ቺኛዋ ናት ሙሉ ኤምራልድ ሴት ናት የአንገት የጆሮ የቀለበት አላት ከዛ ቺ እንደዚህ አድርገን ስካርፍም ሻውልም ቾኮሌት ከዚህ በጣም የሚተልቅ አበባውም ቾኮሌቱም አድርገን ለገበያ ያቀርበናል አንድ ሰው ይሄ እድለኛ ማን ነው የሚሰጣት እድለኛ ማን ናት እንደዚህ ያደረግንበት ምክንያት ምንድነው ቀድሜ እንደተናገርኩት ልዩ ጀመን ጁለሪ እንደ ስማችን ልዩ ማለት ዩኒክ ማለት ነው ሶ አንቺ ጋር ያለ ነገር ማንም ሰው አንወሻሽም የለበስነውን ልብስ ሌላ ሰው ላይ ስናየው የሆነ ውስጣችን የሚሰማው ስሜት አለ ይሄ ሀቅ ነው ግን ያንን የሚደብርሽን ስሜት አንደኛ ለማቆም ሁለተኛ አንቺ ጋር ወደርሽው ነገር የገዛሽውን ብቻ አንቺ ወደሽ ፈቅደሽ እስከገዛሽው አንቺ ጋር ብቻ ቀርቶ እኛም ደግሞ ምን እንሆናለን የዲዛይን የማድረግ አዳዲስ እቃዎች የማምጣት የመፍጠር እዛ ላይ ደግሞ እኛን ሞር ፑሽ እየተደረገን እንመጣለን ማለት ነው ሰውም ደግሞ የገዛውን ነገር ወዶት እስከ መጨረሻው ደስ ብሎት እሱም ተጠቅሞት ደግሞ እንዳልከው ለሌላም ለልጁ ማስተላለፍ አይነት ነገር እንዲኖር ጠንክራችሁ ይሰራችሁ ነው ባይ ዘ ወይ እኛ ጋር ዋን ቲንግ መናገር የምፈልገው ላይፍ ታይም ጋራንቲ ነው የእድሜ ልክ ነው ያለሽ ላይፍ ታይም ጋራንቲ ማለት የዛሬ 5 አመት ገዝተሽ something happened change ቢበጠስ unless ይሄ በጣም ትልቅ የጉዳት ንብረትሽ ላይ እስካልደረሰ ድረስ እኛ ጋር ጋራንቲው ስቲል ቫሊድ ነው
ይስተካከላል፣ ይጠገናል፣ መልሰሽ ደግሞ ታረጊዋለሽ። እናንተን ማግኘት ለሚፈልግ ሰው አድራሻችሁን ብትነግሪልን፣ ምክንያቱም እንደተባባልነው ቫላንታይን ደርሰዋል። ልክ ነው። ሶ ያለነው ደንበል ሲቲ ሴንተር BMS 29 ላይ ነው ያለነው። በአካል መታችሁ መሸመት ትችላላችሁ። በተረፈ ግን ውጭ ሀገር ሆናችሁ እዚህ ለሰው ጊፍት መግዛት ሊሆን ይችላል፣ ፍቅረኛችሁም ለወዳጅ ለዘመድ መግዛት ብትፈልጉ ኦንላይን ላይ ፕሬዘንሳችን በጣም አለን። ኢንስታግራም ላይ፣ ቲክቶክ ላይ፣ ቴሌግራም ላይ አለን። ከፈለግም ደግሞ በስልክ ደውለውም ደግሞ ማድረግ ይችላሉ፣ ማዘዝ ትችላላችሁ። በዚሁ አጋጣሚ እንኳን ለፍቅረኛሞች ቀን በሰላም አደረሳችሁ አደረሰን። የባለትዳርም አዲስ እጮኛ የሚያዛችሁ ገርል ፍሬንድ የሚያዛችሁ አዘጋጅተናል። አክቹሊ ቫላንታይንስ ዴይ ብቻ መጠበቅ ያለብን አይመስለኝም። ስጦታ ለመስጣጣት ኤኒታይም ቫላንታይን ሰው በጣም ደስ ብሎኛል። ጥሩ ጊዜ እያሳለፍን ነው። እንደው ለወጣቶች፣ ለስራ ፈጣሪዎች፣ ወጣትም ስለሆንክ አዲስ ስራ ለሚፈጥሩ ሰዎች ምን ትመክራለህ? ምን አይነት ፈተናዎች ይገጥሙታል? እንዴትስ ያልፉታል? ወጣትነት እኮ ፈተና አለው ሁሌ። ከትምህርት ቤት ነው የሚጀምረው እኮ ፈተናው አይደል እንዴ? ጀስት አለመበገር፣ ቶሎ የሽንፈተኝነት እጅ አለመስጠት፣ ሁሌ በመንገጫገጭ ነው አንድ ቦታ ላይ የሚደረሰው። እኔም ከማንም እንትን ብዬ አይደለም፣ እኔም ስቲል በመንገጫገጭ ላይ ያለ ነው። ነገ ላይ ጥሩ የተሻለ ሾፕ መክፈት ትፈልጊያለሽ። ነገ ላይ የተሻለ እቃ ለህዝቡ ማድረስ ትፈልጊያለሽ። ብዙ ነገሮች አሉ፣ ብዙ ማነቆች ይመጣሉ። ግን እነዛን ነገሮች እጅ ባለመስጠት ትወጫቸዋለሽ። እጅ ከሰጠሽ ነው ከባድ እና አመሰግናለሁ። በጣም ቆንጆ ቆይታ ነበር። ማስተላለፍ የምትፈልገው መልእክት ካለ፣ ቀረ የምትለው ነገር ካለ ደግሞ እድል ልስጥህ። አይ ቲንክ ጥሩ እንትን አድርገናል። የወደድሽው ይመስለኛል ቤታችንን። በጣም ችኛን ከቀነስክልኝ ይወስዳለሁ እያልኩ ነው። ያው ቃል አስገባ ብዬ ነው። ስክሪን እሱ ችግር የለም፣ ካሜራ አጥፍተን እናወራለን። ችግር የለም። በተረፈ ኑ ጎብኙን። ለመግዛት ብቻ አይደለም፣ አይታችሁ ነገ ላይ ለምትወዱት ሰው ሜቢ የዛሬ ወር ገዛ፣ የዛሬ 2 ወር ገዛለታለሁ ያላችሁ አይታችሁ ጎብኝታችሁ ተመካክረን እንትናረጋለን። በተረፈ ትልቁ የረሳሁት ነገር ደግሞ ምንድነው፣ ኢንጌጅመንቶች እንሰራለን። የኢንጌጅመንት ቀለበት እንሰራለን። ኖርማል ወርቅ ቤት ሄዶ ኖርማል ወርቅ ከሚገዛ አሁን ላይ በወርቅም እየሰራን እኛ በከበሩ ማዕድናት እያደረግን የበለጠ እያስጌጥ ነው ደግሞ ለገበያ እናወጣለን። ግን እነሱ ምንድነው ሰርተን አንሸጥም፣ በኦርደር ነው የምንሰራው። ቢሮአችን መተሽ ኮንሰልት አድርገንሽ ላንቺ ምን ይመጥናል፣ ምን ያስፈልጋል፣ ምን አይነት ቢሆን ይሄ ቢቀር ይሄ ቢሆን ብለን አማክረንሽ ወደ ውሳኔ አንቺም ትወስኛለሽ ማለት ነው። ካልሆነም ደግሞ አትሊስት የሆነ ነገር አውቀሽ ነገ ላይ ደግሞ ስትፈልጊ መተሽ ደግሞ ትሸምቻለሽ ማለት ነው። እናመሰግናለን። በጣም አመሰግናለሁ። ቴንክ ዩ። መልካም ቀን ስለመጣሽ በጣም አመሰግናለሁ። እቺን ደግሞ ከልዩ ጀመን ጁለሪ ብለናል። እሺ አመሰግናለሁ። በጣም እናመሰግናለን። ቴንክ ዩ። መልካም ቀን። እንግዲህ ተመልካቾቻችን ዛሬ የፍቅር ቀን እያከበርን ነው። እኛም እንግዲህ በልዩ ጁለሪ የተለያዩ ስጦታዎች እያየን ለእናንተ እያደረስን ነበር። ስለዚህ እየገዛችሁ ለፍቅረኛችሁ ለወዳጃችሁ ስጡ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።